ናፍቆኝ ነበር ሰላም ሳላቅፈው ግን አንዴ ተሰርተሽ የደራ ልጅ ተይተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን ተውበሻለን የቆጡን አወርድ ብላ የብብቷን ጣለች የሚባለው አሁን ነው። ሃይሚዬ ቢቀርስ እንደው ናፍቆትሽን ብትገልጭለት አይሻልም ነበረ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጦች በድጋሚ እንግዲህ መጥቼላችኋለሁ። ጨረቃዋ እንግዲህ ከሐዋሳ በሰላም ተመልሳለች። እንደተመለሰችም ቀጥታ ወደ ቡታጅራ ነበረ ሄደችው። ያገኘችውም ፍፄን ነው። ፍፄን ስታገኘው ግን ሌላ ነገር ነበር ለጅንኑ ያሰቡት ማለት ነው። እሱንም ደግሞ ሁለቱ ተመካክረው የፍፄ ሀሳብ ነው። ፍፄ አንለቅህም ብሩኬን እንደዚህ አናደህማ ሃይሚዬ ምን ቢቀርስ እንደው ሄደሽ እቅፍ አድርገሽው ስመሽው ምናምን ከዛ በኋላ እንደው ሌላ ፕራንክ ቢሆንስ አንዴ አቅፌዋለሁ አለች እኮ የኔ እናት። አንዴ አቅፌዋለሁ ሳላቅፈው ሄዳለች እና ማለት ነው። እና በመጀመሪያ ግን ስለመጣሽ በጣም ደስ ብሎናል። እውነት ተናፍቃችሁ ነበረ። የሆነ ይህንን 3 ቀን ምናምን ጭር ብሎ ነበር ሚዲያው ራሱ ማለት ነው። እና ብዙዎቹም ደግሞ በጉጉት ሲጠብቋችሁ ነበረ። እንደው ዛሬ ባትለቁ ግን ዛሬ ባትመጡ ያለሽበት ድረስ መጣ ነበረ። በቃ ግማሹም ደግሞ ልንቀውጠው ነበር ዛሬ ቪዲዮ ባይለቀቅ የሚሉም ልጆች አሉ ማለት ነው። አንዳንድ ጊዜ ሰውን መልመድ ከባድ ነው። ለምዳችሁ በቃ ሰዓት ትጠብቃላችሁ። የሚለቀቅበት ሰዓት መጡ አልመጡ የምትሉት ነገር አለ። የምትወዱት ሰው በጉጉት ነው የምትጠብቁት። እውነት ነው የምላችሁ። እና እንግዲህ ዛሬ መተዋል። ዛሬ መተውም ደግሞ እኛ እናውቃለን። በእርግጥ ያው መግቢያው ላይ ተነግሮናል። ብዙም አልደነገጥንም። ግን ብሩኬ ግን በጣም ከባድ ፕራንክ ነው የተደረገው። እኔ እንደውም የጠበኩት ምን እንደሆነ ታውቃላችሁ? ከወንድ ጋር ሆና እዛ ሐዋሳ ላይ ታናድደዋለች ብዬ ነበር ያሰብኩት ማለት ነው። ግን እኔ ካሰብኩት ሌላ ነው የነሱ ደግሞ ያው ከፍፄ ጋር ለመካከራ ነው እንግዲህ ሰርፕራይዝም አለው። ሰርፕራይዙ ምን እንደሆነ ግን ያው ገና ሳናይ ነው እሱም ጥሎ የሄደውና ሃይሚ ሐዋሳ ላይ ተዘርፋለች ነው እንግዲህ ተዘርፋለች። ስልኳም አይሰራም፣ የተደወለልኝም በሌላ ስልክ ነው ሲል በጣም ነው የደነገጠው ብሩኬ። ስልኳን ሲሞክር ዝግ ነበረ። ምን ያድርግ? ፖሊስ ጋር ሲባል ፖሊስ ነው የደወለው ይላል። አሁን በምን እናገኛቸዋለን? አሁን የሆነ ነገር ምናምን እያለ እንግዲህ ፍፄ ግራ ሲያጋባው ነበረ። እሷ ደግሞ የለችም በዛ ሰዓት እንግዲህ እና ብሩኬ በጣም ተጨናነቀ። ፖሊስ ጣቢያ እንሂድ እንደውል በጣም ብዙ ነገር እሱ በቃ የሆነ እንትን እንዳይል ብቻ እየሸፋፈነ ነበረ ማለት ነው። ለእኔ ደውላ ምናምን ሲለው እንዲህ ለአንተ የደወለችበትን ስልክ ቁጥር ስጠኝ አለው እንጂ ሲለው ደግሞ አይሰራም፣ በዚህ ወጥቶ በዚህ ወርዶ እያለ እንግዲህ መጨረሻ ላይ ያው ሃይሚዬ መታ በመጣችበት ሰዓት እሱም ደግሞ ተናደደ ማለት ነው። ምክንያቱም ደንግጧላ። ቤተሰብ ማንም ሰው የሚያደርገውን ነገር ነው ያደረገው። በጣም ደንግጧል። አስባችሁታል? ሐዋሳ ሄዳ ተዘረፈች፣ ስልኳ አይሰራ ምናምን ሲባል እኛ ራሱ እንደነግጣለን አይደለም እሱ ቀርቶ ማለት ነው። እኛ ቀድሞ ስለተነገረን ነው እንጂና የሚያስደነግጥ ነገር ነው። እንግዲህ ይቅርታ መጠየቅ አለባችሁ ሁለታችሁም ማለት ነው። ሁለታችሁም ተንበርክካችሁ ጅኑን ይቅርታ መጠየቅ አለባችሁ። ይሄ ትልቅ ልብ ስብራት ነው። ልቡን ነው የሰበራችሁት እንዴ! እሱ በናፍቆት መጣች አልመጣች እያለ እየጠበቀ እናንተ ደግሞ ሌላ መርዶ ስታሰሙት ይሄንን ልጅ ያ መርዶ እያጨናነቀው ደግሞ እሷ ስትመጣ ደግሞ እንዴት አይደነግጥም? ይደነግጣል። እንዴ ዝም ብሎ ቀጥ ብሎ ራሱ መሄዱ ደግሞ ትዕግስተኛ ስለሆነ እንጂ በጥፊ ብሏችሁ ቢሄድስ አስባችሁታል? እሱ የሚፈልገው በዛ ሰዓት ጠቅፍ አድርጋ ሳም እንድታደርገው ምናምን ነው። አንተ ፍፄ ምን ሆነክ ነው? እንዴት እንደዚህ ታደርጋለህ? ግን ይሰራላችኋል። ሁለታችሁም ጠብቁ ማለት ነው። ከባድ ፕራንክ ነው ይዞላችሁ የሚመጣው። የሚፋታችሁ አይመስለኝም። ስለዚህ ስጦታው ጨመር ተደርጎ ይሰጠው ለጅንኑ ማለት ነው።
ሰርፕራይዙ ምን እንደሆነ እንግዲህ ያው በደንብ አልተነገረንም። ጫፍ ጫፍ ነው ግን የሆነ ነገር አድርጋችሁ ማስደሰት አለባችሁ። እንዴ ላሽ ብሎ ሄደ እኮ ይኸውላችሁ። በእግሩ ቢሄድ እንግዲህ ይከተሉት ነበር። ተከተለው ትላለች እሱ። እናቴ መኪናውን አስነስቶ ሰጠዋ። ግን አንተ ትዕግስተኛ ሁን ደግሞ እንዴ ጅንኑ ትዕግስት ይኑርህ እንጂ ቢያንስ እንደዛ ቅፍ አድርገህ አትሄድ። ቆይ አውራኝ ምናምን ስትልህ መቼ አሁን እስቲ ይቆጨዋል ቤተሰብ። አሁን ከሄደ በኋላ ይጸጸታል። በቃ ወይኔ ምን ሆኜ ነው ግን ምን አለ ተረጋግቼ ባወራኋት፣ ባቀፍኳት፣ በሳምኳት፣ ገፍትሬያት ባልሄድኩ ምናምን የሚለው ነገር አይምሮ ውስጥ ይመጣል ማለት ነው። እና አንዳንድ ጊዜ ሰዎች ስንበሳጭ ምናምን ወይ ጥለን እንሄዳለን ወይ እንደባደባለን ምናምን። ካለፈ በኋላ ግን እንጸጸታለን። ወይ ለምን እንደዚህ እኔ እንደዛ ነኝ እኮ እኔ ከሰው ጋር ተነጋግሬ ከተናገርኳቸው ማለት ነው ካለፈ በኋላ ወይ ለምን እንደዛ ያልኩ ምናምን ብዬ የምጸጸትበት ነገር አለ። ቁም ነገር ማለት ነው። ራሴም ጥፋተኛ እንኳን ስንትን ባልሆንም በቃ አንዳንድ ጊዜ አይቶ ማለፍ የሚባል ነገር አለ አይደለ? አንድ ሰው ሲሰድባችሁ መልሳችሁ የመሳደብ። እኔ በእርግጥ አልሳደብም። እኔ እደባደባለሁ እንጂ አልሳደብም ሰውን መልሼ ማለት ነው። እና ግን የሆነ እንትን የምትሉት ነገር አለ፣ ንቆ ማለፍ ወይንም ደግሞ አይቶ ማለፍ የሚባል ነገር አለ። ትዕግስት አለ አይደለ? እንደዛ እና ብሩኬ እንግዲህ ተበሳይቶ ነው ሄደው። መጨረሻው ምን ይሆን? ነገ እንጠብቃለን መጨረሻውን። ሀይሚዬ እንደው ቢቀርብሽስ እንደው ምን አለ እንደው አድረሽ ውለሽ ፕራንክ ብታደርጊው። አሁን እሱ ሰፍ ብሎ እንደው ፀጉሮችሽን ሻሸት ለማድረግ ሲያስብ፣ አንቺ ደግሞ በእንትን ኧረ ከባድ ነው፣ በጣም ከባድ ነው ጋይስ። እና እንግዲህ ብሩኬ አይዞህ ምንም ማለት አይደለም። እንግዲህ ምን ታደርገዋለህ? እኔ ግን አሳዘነችኝ እናንተ፣ እኔ አሳዘነችኝ ሀይሚዬ ማለት ነው። ወይኔ ሳልስመው ወይኔ ሳላቅፈው ግን አንድ ያቅፌዋለሁ አለች። እሱንም እኮ በደንብ ያው በስርዓት አላቀፈሽም እሱ ራሱ፣ ምክንያቱም ስለተናደደ ማለት ነው። እና እንግዲህ ነገ ሁለታችሁም ይቅርታ ተጠይቁታላችሁ። ከዛ በኋላ አይ እንደው እኛ ደስ ብሎን ስትመጡልን ብሩኬ በመሄዱ እኔ ቅር ብሎኛል፣ በጣም ከፍቶኛል ጋይስ። ተናዷል እኮ ደግሞ የኔ ድንቡሼ። ወይ ብሩኬ፣ ይሄ የፍፄ ስራ ነው። ፍፄ ናት ይችን ነገር ያመጣት። ፍፄ መቀጣት አለበት አይመስላችሁ? እሱ ነው እንደውም ፕራንክ መደረግ ያለበት። በደንብ ይፈራል እኮ ደግሞ እየፈራ ምናምን ይሆናል አለ ሲናገር እራሱ አይታችሁት ከሆነ። ተሰርተሽ የደራ ልጅ ተኩለ